የጌታችንና የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬም እግዚአብሔር ቃል ስለሰጠን እናመሰግነዋለን። የጥንቃቄ ቃል ስለሰጠን እንባርከዋለን። እግዚአብሔር ስም ይባረክ። እግዚአብሔር ሆይ ካንተ ከመንፈስህ ውጪ ደስታ የለም። እግዚአብሔር ሆይ ከhalወትህ ውጪ ደስታ የለም፣ ሐሴት የለም። ብዙ ነገር እጃችን ገባ፣ ብዙ ነገር አየን፣ ብዙ ነገር ተመለከትን። ብዙ ከምድር የወጡ ነገሮች የሚያስደስቱ እየመሰለን መንፈስ ቅዱስ አንተን ጥለን ኢየሱስ ክርስቶስ ያንተን ነገር ወደ ኋላ አድርገን ከምድር የወጡ ነገሮች ለመያዝ ብዙ ጣርን፣ ብዙ ሞከርን። ብዙ ነገር እጃችን ገባ፣ ብዙ ነገር ከእጃችን ወጣ። halወትህ ግን የሚያክለው የለም። halወትህ የነፍስ መረጋጋት ነው። halወትህ የነፍስ ዝምታ ነው። ስምህ ለዘላለም የተባረከው። እቺ የምትቀበዘበዝ ነፍስ እርፍ ቁጭ የምትለው ከመቅበዝበዝ ወጣ በተረጋጋ ሁኔታ የምትጓዘው halወትህ መገኘትህ ሲበዛላት ነውና በመገኘትህ በhalወትህ ባርከን። እግዚአብሔር አባት ሆይ የመሰሉ ነገሮች ሁሉ ውሸት ነው። የተጋደልንባቸው ነገሮች ሁሉ ውሸት ናቸው። እጃችን ሲገቡ ከ3 ቀን ከ5 ቀን ከምናምን በላይ ደስታ የላቸውም። ዘላለማዊ ደስታ አሁንም ስጠን የምንለው አሁንም የማንጠግበው halወትህ ነውና ስለ halወትህ ስለ ዘላለማዊነትህ እናመሰግናለን። ካንተ ውጪ የሚያስደስተን ካንተ ውጪ የሚያረካን የለም። ትዝ ይለን እንደሆነ በዘፍጥረት 6:3 ላይ እግዚአብሔር ለኖህ የነገረው ንግግር ነው። ስለ ኖህ አካባቢ የመጣ ነገር ነው። ትዝ ይለን እንደሆነ ዘፍጥረት 6:3 ላይ እግዚአብሔር ሰው ሟች ወይንም በስባሽ ስለሆነ መንፈሴ እያዘነ ከነርሱ ጋር ለዘላለም አይኖርም አለ። እግዚአብሔር ሰው ኃጢያቱ በጣም እየተለቀ ሲመጣ፣ ሰው ኃጢያቱ በጣም እየሰፋ ሲመጣ እግዚአብሔር አንድ ጥንቃቄ አደረገ ለመንፈስ ቅዱስ። እግዚአብሔር አንድ ፕሮቴክሽን ሰራ ለመንፈስ ቅዱስ። እግዚአብሔር አንድ ነገር አስጨነቀው መንፈስ ቅዱስ። እግዚአብሔር ቶሎ ፒክ የሚያደርገው እግዚአብሔር ቶሎ ከለላ የሰጠው እዚህ ጋር የምንመለከተው መንፈስ ቅዱስን ነው። ሟች በሆነው ኃጢያቱ እየበዛ ሲመጣ ዘላለም ከሱ ጋር አይኖርም። እያዘነ እየተጨነቀ መንፈስ ቅዱስ እያዘነ መንፈስ ቅዱስ እኔ ነኝ የምረዳው አለ። ያየ የመንፈስ ቅዱስን ነገር የሚረዳው እግዚአብሔር ነው። ስለዚህ ለመንፈስ ቅዱስ አንድ ነገር ማድረግ አለብኝ አለ። ሰው ረጃጅም ዘመን ነበር በዛ የሚኖሩት። ያው ቅዱስን ቃል ስለምታውቁ ነው። 120 ዓመት አደርገዋለሁ አሳጠረዋለሁ አለ። መንፈስ ቅዱስ እያዘነ ከሰው ጋር መኖር ስለማይችል፣ ስለዚህ ሰው እግዚአብሔርን በጣም ሲያሳዝን ሲያስከፋው የእግዚአብሔር የመጀመሪያ ጥንቃቄ መንፈሱን መታደግ ነው። ስሙ ለዘላለም የተባረከ ይሁን። ቅዱሱን መንፈስ መጠበቅ ነው። ቅዱሱን መንፈስ ይታደገዋል። ለመንፈስ ቅዱስ ምን ያህል እንደሚጠነቀቅ እግዚአብሔርን ከተረዳ ነው፣ ልቡን ካገኘ ነው። እግዚአብሔርን የምንወድ ከሆነ ልቡን እናገኘው። እግዚአብሔርን የምንሰማ ከሆነ ልቡን እናገኘው። እግዚአብሔር በጣም ጠንቃቃ ነው። ለምን? ለመንፈስ ቅዱስ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከሰዎች ጋር ለዘላለም አይኖርም የተባለው ቅዱሱን መንፈስ በኢየሱስ ሞት፣ በኢየሱስ ምልጃ፣ በኢየሱስ ጥያቄ፣ በኢየሱስ ስራ መንፈስ ቅዱስ እንደገና ለምናምን ተመለሰልን። መንፈስ ቅዱስን በምልጃ ኢየሱስ ክርስቶስ አመጣልን። ማላጅ የምንለው ኢየሱስን ለዚህ ነው። መንፈስ ቅዱስ ከሰው ጋር አይኖርም ተብሏል። ቃል ወጥቶ ነበር። እግዚአብሔር አዝኖ ነበር። እግዚአብሔር ተቆጥቶ ነበር። እግዚአብሔር ፈርዶ ነበር። ያንን ፍርድ የወሰደልን ኢየሱስ ክርስቶስ ነው። መስቀሉ አንዱ የሰራልን ተአምር ይሄ ነው። አይኖርም የተባለው መንፈስ ቅዱስ ከሰው ጋር ለዘላለም እንድንኖር ለኛ ለምናምን እንደገና መንፈስ ቅዱስ መጣልን። የተከለከለው ነገር ነው እንደገና እየተመለሰልን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ያን መንፈስ ቅዱስ ምን አይነት ሰዎች እንሆን ነበረ? መንፈስ ቅዱስ ያለን፣ ህልውናው ያለን፣ አብሮነቱ ያለን። በአዲስ ኪዳናችን ኤፌሶን 4:30 ላይ የምናውቀው ጥቅስ ነው። በአዲስ ኪዳናችን ኤፌሶን 4:30 ላይ እንደዚህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ። መንፈስ ቅዱስ አሁንም ያዝናል። ለቤዛ ቀን ማለት ያቺ ቀን ተአምራዊ ቀን ነች። ያቺ ቀን የዳንበትን ሴሌብሬሽን የምናደርግባት ቀን ነች። ያቺ ቀን በቃ ከቀኖች ሁሉ የተለየች ቀን ነች። አዲስ ምዕራፍ፣ አዲስ ኑሮ፣ አዲስ ህይወት የምንጀምርበት ከዚህ ምድር ተገላገለ ከእግዚአብሔር ጋር በሙላት በኃይል በደስታ በህልውናው በማይቋረጥ አብሮነቱ የምንኖርበት ያቺ ቀን የሚታደገን የሚመሰክርልን አለው የሚለን የልጅነት ማህተብን በውስጣችን አባ አባ ብሎ የሚጮህ ያ መንፈስ ይመሰክረናል። ያ መንፈስ ቅዱስ ግን አታሳዝኑት፣ መንፈስ ቅዱስን አታሳዝኑት ይለናል ጳውሎስ ሲመክረን። የጳውሎስ ልጆች የሆንን የጳውሎስ ተማሪዎች የሆንን ይህን ትምህርት እንስማ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። እግዚአብሔር ለህልውናው ለመንፈሱ አሁንም ጠንቃቃ ነው። በባሪያዎቹ አንዱ የመከረን ምክር ምንድነው? ቅዱሱን መንፈስ አታሳዝኑ። ቅዱስን መንፈስ ፕሊዝ
አታሳዝኑ ይለናል። የእግዚአብሔር ስም የተባረከ ይሁን። ይውረድብን ከተባለ ምን ይውረድብን? እግዚአብሔርን የመፍራት መንፈስ አሁንም ያገኘን። አባቶች እግዚአብሔርን እንዳፈሩት መንፈስ ቅዱስን እንዳላሳዘኑት እንደተመሰከረላቸው በኢየሱስ ክርስቶስ ስም አሁንም እግዚአብሔርን የመፍራት መንፈስ ያገኘን። እግዚአብሔርን የማክበር መንፈስ ያገኘን። እግዚአብሔር አይታይም፣ ግን በማይታይ ማንነቱ በሙላት ከኛ ጋር አለና እግዚአብሔርን አናሳዝነው። የእግዚአብሔርን መንፈስ ፕሮቴክት እናደርገው፣ ልክ እንደ እግዚአብሔር በስራችን ማለት ነው። አሁን እሺ ኃጢአት ስንሰራ የእግዚአብሔር ህልውና የሚሸሸን ለምንድን ነው? ለእግዚአብሔር መንፈስ ሴንሲቲቭ የሆናችሁ እናንተ የእግዚአብሔር መንፈስ የእግዚአብሔር ሀልወት አብሯችሁ ያለ እናንተ ልክ ኃጢአት ስናደርግ ልክ ኃጢአት ስንተገብር የጸሎት ጊዜ የአምልኮ ጊዜ ምናምን በቃ የእግዚአብሔር የመንፈሳዊ እንቅስቃሴ ስናደርግ ድርቅ እንላለን። ድርቀት ይሰማናል። የሆነ በደል ይሰማናል። ለምን? ሀልወቱ ከኛ ጋር መሆን ስለማይችል፣ ኃጢአትን እያየ ከኛ ጋር መኖር ስለማይፈልግ። እግዚአብሔር ለሀልወቱ አሁንም ጠንቃቃ ነው። ልክ ሀልወቱ ሲበዛልን መገኘቱ ሲበዛልን ቤተክርስቲያን ስንሄድ አምልኮ ስናረግ ቃል ስናነብ የቃል ሬቨሌሽን ብዛት የቃል መገለጥ ብዛት የሀልወቱ ደስታው ምናምኑ የሚሰማን እግዚአብሔር ሀልወቱ በጣም ስላለ ነው። ኃጢአት ስንሰራ ግን እንደርቃለን። ምንም ጥያቄ የለው። ይሄ ሳንዋሽ ሴንስ ያደርገዋል። ሀልወቱን ሴንስ እናደርገዋለን። ውስጣችን ያቀዋል። ትዝ ይለን እንደሆነ በመዝሙር 51 ላይ ዳዊት ከጸለያቸው ጸሎት ውስጥ ኃጢአት በሰራ ጊዜ ኃጢአትን ባደረገ ጊዜ ዳዊት የድርቀት ስሜት ስለሚያውቀው መዝሙር 51 ላይ እንደዚህ የሚል ጸሎት ጸልዮአል። ቅዱሱ መንፈስ ከኛ አትውሰድ። ሃሌሉያ። ዛሬ ቅዱሱ መንፈስ ከኛ ላይ ይወሰድ ይችላል፣ ግን ሀልወቱ ከኛ ይወሰዳል። ይሄ ሳንዋሽ በቃ አብሮነቱ ሀልወቱ ሙላቱ የለችም። ኃጢአት ውስጥ በቦካን ቁጥር ኃጢአት ውስጥ በተዘፈቅን ቁጥር ኃጢአት እየተመላለስን ባደረገ እየደረቀን ነው የምንመጣው። ለፍላፊ ብቻ ወሬ ብቻ ህይወት የሌለበት ኢየሱስ የሌለበት ሀልወቱ ሲንስ የሚደረግ ስንመክር ማንሰማበት ደስታችን ሀልወታ በቃ ደስታችን ይወሰዳል። ድርቅ እያልን ነው የምንመጣው። ስለዚህ ዛሬም መንፈስ ቅዱስ የሚለን ምንድነው? አታሳዝኑን። የኛ ወላጅ እንደሌላቸው አልተዋችሁም ያለው ኢየሱስ ክርስቶስ ይመጣላችኋል፣ እንደ ወላጅ ይንከባከባችኋል፣ ልክ እንደኔ ፕሮቴክት ያደርጋችኋል የተባለ መንፈስ ቅዱስ የኛ ወላጅ የኛ ወዳጅ የኛ ወላጅ መንፈስ ቅዱስ አታሳዝኑኝ ነው የሚለው ዛሬ በዚህ መልእክቱ። እግዚአብሔር አባት ሆይ አይኖቻችንን ዛሬ በዚህ ዙሪያ ስለከፈትክ እናመሰግናለን። በህይወት ምልልስ መንፈስ ቅዱስን ያስከፋንበት ነገር ሁሉ ዛሬ በደምህ በኢየሱስ ክርስቶስ ደም የታጠበ ይሁን። በህይወት ምልልሳችን፣ በአንደበት ንግግራችን፣ በአስተሳሰባችን፣ በመውጣት በመግባታችን፣ በምናየው በምንሰማው በምናወራው ሁሉ መንፈስ ቅዱስን ያሳዘንበትን ህይወት ያሳዘንበትን ቋንቋ ያሳዘንበትን ውሎ ያሳዘንበትን ተግባር ሁሉ ዛሬ በደምህ የታጠበ ይሁን። ዛሬ በደምህ ከላያችን ላይ የተወሰደ ይሁን። የመንፈስ ቅዱስ ህልውና መለማመድ እንጀምር። የመንፈስ ቅዱስን አብሮነት መለማመድ እንጀምር። የመንፈስ ቅዱስን ሙላት አብረ መለማመድ እንጀምር። የትኛውም ኃጢአት ከኢየሱስ ክርስቶስ ደም አይበልጥምና ኃጢአታችን በፊት እየተመዘገበ መዝገብ ላይ ያለ መንፈስ ዓለማችንን ይዞ ነፍሳችንን ይዞ ያለ ሁሉ በደምህ የታጠበ ይሁን። እግዚአብሔር አባቶች እርካታ የለም። እርካታ ያለው በሐልወት ነው። እርካታ ያለው ደስታ ያለው በሐልወትህ ነውና በሐልወትህ በመገኘትህ ባርከን። እግዚአብሔር አባቶች እናመሰግናለን። ይህንን ድንቅ የሆነ ቃል ስለሰጠን ስምህ ለዘላለም በልጅህ በኢየሱስ ክርስቶስ ስም የተባረከ ይሁን። አሜን።